አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እስከ ዛሬ ድረስ ያው ታውቃላችሁ ስለ ሱቅ አወራችኋለሁኝና ዛሬ እስኪ ሱቄን ልበላችሁ የእህቴን ሱቅ ላስተዋውቃችሁ እና ምን እንደሚሸጥ እዚህ ጋር የምታዩቸው ማስቲካዎች በየቀኑ የሚሄዱ የምታዩቸው ቺፕሶች በየቀኑ የሚሄዱ አሲሮች የህፃናት ማለት ነው። በረዶች፣ ጀላቴዎች እነዚህ በቃ በብዛት በየቀኑ የምትጨርሱት ካርቶን በጣም በብዛት ነው እና ቤታችሁ ተቀምጣችሁ የትም ሳትሄዱ ትንሽዬ የመስኮት ሱቅ ከፍታችሁ ራሳችሁን ማስተዳደር ትችላላችሁ። ብዙ ጊዜ ሱቅ ስል ያው ሁላችሁ ማትረዱትም እና እስኪ ዛሬ በደንብ አዳምጡትና ቪዲዮውን በደንብ ተከታተሉት እስከ መጨረሻው። እንደምታዩት የሚሄዱት የህፃናት ማስቲካዎች፣ ከረሜላዎች በብዛት ታቀርባላችሁ። በቃ ከትንሽ ነው የምትጀምሩት። አሁን ይሄ ሱቅ አሁን ላይ ያለው እቃው ወደ 300 ሺህ ብር ይጠጋል። አሁን ላይ የያዘው እቃ ማለት ነው። እያንዳንዱን እቃዎች አሳያችኋለሁ። ከዚህ በፊት ግን መጀመሪያ ልትጀምሩ አካባቢ በ100 ሺህ ብር ወይም በ50 ሺህ ብር ትጀምራላችሁ። ከዛ እያደር እየተሟላ እቃው አንዱን ሽጣችሁ ስትጨርሱ በዛ ሌላ እያመጣችሁ እያተካካችሁ በዛ ትርፍ ደግሞ ሌላ እቃ ጨምራችሁ እያመጣችሁ ወይ ብር ጨምር እያደረጋችሁ ሌላ እቃ እያመጣችሁ እያደር ሱቁ ይሟላል እና ከትንሽ መነሳት ትችላላችሁ። ግን አንድ ነገር ልንገራችሁ፣ ካለቀ ቆጣቢ አትሆኑ። ብዙዎቻችሁ ትመጡና በቃ ከአረብ ሀገር ገባን ወዲያውኑ ወጭ በሱቅም ሄደን ማውጣት፣ ለቤተሰብ ማውጣት፣ ለሰፈር ልጆች ማውጣት፣ ለዘመድ ልጆች ማውጣት፣ ከዛ ብራችን ሊያልቅ አካባቢ ላይ ቁጠባ እንጀምራለን። የአብዛኛው ሰው ችግር ይሄ ነው በቃ እና ካለቀ ቆጣቢ አትሆኑ። እንደመጣችሁ ወዲያውኑ ብዙ ጊዜ የምናገረው ነገር ነው፣ ወደ ስራ ግቡ። በቃ ያላችሁን ገንዘብ ወደ ቢዝነስ ቀይሩት። ይሄ ነው ዋና ማድረግ ያለባችሁ ነገር። ከዛ ትንሽም ይሁን ትልቅም ይሁን ከዚህ በፊት ሱቅ ስሩ። ሱቅ በጣም ያዋጣችኋል ስላችሁ ብስኩት 5-10 ብዬ ቸርችሬ ምንድነው በ5 ብር በ10 ብር ብስኩትና ጀላቲ ሽጬ እንዴት ነው ትርፍ የሚኖረው ምናምን ትላላችሁ። በጣም ትርፍ ነው ያለው። ልንገራችሁ፣ እኔ አንድ ባለ ሱቅ የነገረኝን ነገር ልንገራችሁ። በኢድ ማለት ነው በኢድ ረመዳን አልቆ የሚመጣው ኢድ ላይ ወደ 17 ሺህ ብር ሸጥኩኛል። እንግዲህ የኢድ ነው የምነግራችሁ እና ሰው መኮረኒ፣ ፓስታ፣ ዘይት ምናምን ከሚወስደው ይልቅ በጣም በብዛት የሚሸጠው የህፃናት እቃ ነው። በቃ በራሳችን እንኳን ስናየው የማንኛችንም ልጅ በቀን ወይ ብስኩት ወይ ከረሜላ ወይ ቸኮሌት ሳይገዛ አይውልም በፍጹም ማለት ነው። ያንን ነገር እናንተ ጋር ብትከፍቱት የሰፈሩን ቢያንስ ሳፋ አድርጋችሁ ያንን ልጆች በየቀኑ የሚያወጡትን ወጭ እናንተ ትጠቀልላላችሁ ማለት ነው። አያችሁት? ራቅ ያለ ቦታ ሂደው ከነሱም ከሚገዙ በቃ ባላችሁበት ሰፈር ገጠርም ይሁን ከተማም ይሁን የትም ይሁን ከፍታችሁ ከዛ ቢዝነሳችሁን ከትንሽ ጀምራችሁ ትቀጥላላችሁ ማለት ነው። እና እንደነገርኳችሁ ካለቀ ቆጣቢ አለመሆን ነው። እንደመጣችሁ ስራ መጀመር ነው። ከትንሽ ትጀምራላችሁ። በ5 ብርም ይሁን በ10 ብርም ይሁን ጀላቲ ለምን እየሰራችሁ ቤት ያላችሁን ትሪክስ ጆል ጁስ እሱን ትበጠብጣላችሁ። በቃ አለ የራሱ የበረዶ መስሪያ በዛ እያደረጋችሁ በቃ ጀላቲያችሁን ስትሸጡ ትውላላችሁ። ለምን ከብዛት ነው። አሁን ላይ ጀላቲ 5 ብር ገብቷል። የሚገርማችሁ ነገር ማለት ነው። እና በቀን ስንት ብትሸጡ ስንት 5 ብር ሙሉአችሁን ስትሸጡ ከዋላችሁ አስቡት። እና እንደዚህ እያደረጋችሁ ነው። ኧረ ይቺ ቀላል ናት ትንሽ ናት እያላችሁ እየናቃችሁ 5 ብር ናት 10 ብር ናት እያለ ለምን 2 ብር 1 ብር አትሆንም? ማየት ያለባችሁ ቶሎ መሄዱንና በብዛት በሳምንት ቢያንስ ስንት ካርቶን ታጣራላችሁ የሚለውን ነው ማሰብ ያለባችሁ እንጂ 5-10 መቸርቸራችሁን አይደለም። ደግሞ ቤታችሁ ውስጥ ቁጭ ብላችሁ ልጆቻችሁን ይዛችሁ ቤታችሁን እየመራችሁ ባለቤታችሁ ጋራ ቤታችሁ ቁጭ ብላችሁ መስራት አይቀልም? መቼም ከአረብ ቤት ስራ ከልጅ ጋር ተራርቆ ከባለቤታችሁ ጋር ተራርቃችሁ ከቤተሰቦቻችሁ ጋር ርቃችሁ በሰው ቤት ከምትሰሩ
በትንሽዬ ራሳችሁን ኑሯችሁን ችላችሁ ልክ እንደ ኑሯችሁ ነው የምትኖሩት። ባይሆን ከፍ ያለ ከናንተ በላይ ያለውን ምን የመሰለ ቤት አለት፣ ምን የመሰለ ልብስ ለብሳለች፣ ምን የመሰለ ልብስ ልጆቿን አልብሳለች የሚለውን ሳይሆን እናንተ መያዝ አለባችሁ እንዴት ብዬ እኖራለሁኝ፣ ማደግ ያለብኝ እንዴት ነው፣ ወደፊት እንዴት እቀጥላለሁኝ የሚለውን ነው ያሰባችሁ የራሳችሁን ህይወት መኖር ያለባችሁ። ከፍ ያለውን የምታዩ ከሆነ ብድግ ብላችሁ ድጋሚ አረብ ሀገር ነው የምትሄዱት። ይሄንን አስቡት እና ለራሳችሁ የምትኖሩ ከሆነ እንደነገርኳችሁ ለዛም ለከሌ እያላችሁ ገንዘባችሁን አታባክኑ። መጣችሁም አገር ገብታችሁም እዛም ሆናችሁ በቃ ገንዘባችሁን ለዛም 10 ሺህ ብር ለዛም 20 ሺህ ብር ብዙ ጊዜ የምናገረው ነገር ነው። አታባክኑ ገንዘባችሁን። ማንም የሚያዝንላችሁ የለም። ሲኖራችሁሳ እዚህ ሆናችሁ እናንተ ሲኖራችሁ ወዳጃችሁ ብዙ ነው። ግን እዛ ያላችሁሳ ከሰጣችሁም እንዳደረጋችሁ አይቆጠሩ፣ ካልሰጣችሁም እንደ ጥላት ነው የምትቆጠሩት። በቃ ማን ወይ ከዘመድ አልሆናችሁ ጠላት አተረፋችሁ፣ ወይ ከገንዘባችሁ አልሆናችሁ ገንዘባችሁን አልያዛችሁ። ሰው እኮ አበድረኝ ወይ ደግሞ ይሄንን ያክል ብር ላክልኝ ምናምን ብሏችሁ እኮ ከሌላችሁ የለንም ካላችሁት በቃ ሁል ጊዜ አረብ ሀገር ስንሄድ ያለን ስለሚመስል ባይኖረን እንኳን ብዙ አሁን ሐኪም ቤት የምንሄድበት እየቸገረን የእጃችን ብር ቶሎ እየጠፋ የራሳችንን እንኳን ህይወታችንን የምናሳካበት በቃ ጥብብ ያለን ሰዎች እኮ መተው ይጠይቁናል ገንዘብ የለንም ስንላቸው ያኮርፋሉ፣ ይርቃሉ፣ ጠላት ያደርጋሉ። አያችሁ። ስለዚህ ማን ነው ዘመዳችሁ? ገንዘባችሁ። በቃ ገንዘባችሁን ቆጥባችሁ ያዝ አድርጉ። ስትመጡ የሳሙና መግዣ ሲቸግራችሁ የዛኔ ትጠቀሙበታላችሁ የምላችሁን ነገር እንጂ ዝም ብላችሁ ከሌ ተቸገረ፣ ከሌ ታመመ፣ ከሌ እንትን አለ የሚረዳበት መስፈርት አለው። ይሁሉ ቤተሰብ ታመመ፣ እናትና አባት ታመመ፣ ኦኬ ማሳከም አለብሽ። ማሳከም ደሞ ዘመድ ታመመ የተወሰነ ነገር ልትረጂ ትችያለሽ እንጂ የሁሉንም ደጋፊ ሆናችሁ ለእናንተ ማን ነው የሚደግፋችሁ? ይሄንን ነገር አስቡበት። ለራሳችሁ ህይወት ኑሩ። አንቺ ለራስሽ ዛሬ ካልቆምሽ ነገ ማንንም ላንቺ ህይወት ዘወር ብሎ የሚያይሽ የለም፣ ቤተሰብ ቢሆን እና ለራሳችሁ ወቁ። ገንዘባችሁን ይዛችሁ ቤታችሁን ከሰራችሁ በቃ ሀገራችሁ ገብታችሁ ብዙ የሚሰራ ነገር ሞልቷል። እድሜያችሁን አትጨርሱ እዛው። በጣም ብዙ አመት የቆያችሁ ልጆች አላችሁ ለመግባት የፈራችሁ እና ይሄ ሁሉ መልእክቴ ለእናንተ ነው። በባህር ያመላለሳችሁ ሰው በተለየ ገጠሮቹማ ስንቴ ሁለቴ ሶስቴ ነው የሚሄድባቸው ሲያመላልሱ እዛ የነሱ ህይወት ዜሮ ነገር። እዚህ የራስሽን ህይወት ትተሽ ለነሱ አድርገሽ ማንንም አደረገችልኝ አይልሽም። በቃ ያንቺ ህይወት እንደተንበሃለለ ይቀራል ማለት ነው። ስለዚህ አስቡበት፣ ለራሳችሁ ህይወት ኑሩ። ብዙ ያክስት ልጅ አጎት ልጅ የምታመላልሱ ስላላችሁ ነው እድሜ ሄደ እያላችሁ ብዙ የምትነግሩኝ እህቶች አሉና ለራሳችሁ ኑሩ ነው የምላችሁ። እና በቀላል እንደዚህ ትንሽዬ ሱቅ ከእቃም ነገር ከፈለጋችሁ እንደዚያ ከፍታችሁ በቃ ለራሳችሁን አስተዳድራችሁ ቢያንስ ራሳችሁን እንችላችሁ ወጫችሁን እንችላችሁ ሀገራችሁ ለልጆቻችን እያሳደጋችሁ መኖር ትችላላችሁ። በሰው ሀገር ልጆቻችሁ በገጠር እዛ ተንገላተው ትምህርት ሳይማሩ ስንት ነው ያለው እና እባካችሁ ለራሳችሁ ህይወት ለልጆቻችሁ ህይወት ኑሮ ላለሁኝ የዛሬው መልእክቴ ይሄንን ይመስላል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አሰላሙ አለይኩም።